ከማማት ወጣችሁ አፈረሱ ምናምን ትታችሁ በትዕግስት ጠብቁ። ኢን ይር ታይም ማክሲመም ከተማውን ካለበት ደረጃ ከፍ ስናደርገው ልጆቻችሁን ዱባይ ከምትወስዱ ታቆያላችሁ እዚህ ማለት ነው። 5-6 ወር ነው እንጨርሳለን። ለምሳሌ ቦሌ መንገድ ቦሌ ስትሪት እኛ የምናስበው ብዙ ሀገር ሄዳችሁ ወክ የምታደርጉባቸው አይነት ስትሪቶች እንዲሆን ነው። አብዛኛው ሰው እግረኛ ስለሆነ የባይክ ሩት ካልጨመር ሰፊ መንገድ ካላደረግን የሚታይ ላይት ካላስቀምጥን በስተቀረ ቢያንስ የቦሌ መንገድ ቢያንስ የጫካ መገናኛ ሲኤምሲ መንገድ ቢያንስ ሜክሲኮ እነዚህ ዋና ዋናዎቹ አዲስ አበባ ላይ ትልቁ ደህንነትና ችግር ያለው ሴንተር ነው። ይሄ መርካቶ፣ ፒያሳ፣ ሜክሲኮ ምናምን የሚባለው ነው። ሲኤምሲ እንደዛ አይደለም፣ ለቡ እንደዛ አይደለም። ዋናው ችግር ያለው እዚህ ነው። ዋናውን ችግር ደፍረን ብናፈርሰው ታዩታላችሁ በ5 ዓመት ከተማው እንደሚሆን። በዚህ ሂደት ውስጥ በግለሰብ ደረጃ አጥር የተነካብኝ ብሎ የሚያዙ ሰዎች ሊኖሩ ይችላሉ። ባለስልጣን ያስቸግሩናል። ባለስልጣናት አጥር ሲነካባቸው የሚፈርስበት ስለሆነ የመንግስት ቤቶች ስለሚፈርሱ ክራይ ቤቶች የመንግስት ክራይ የሚያከራይ ቤት ይጮሃል፣ የቀበሌ ቤት የሚያከራይ ይጮሃል። ብዙ ጩኸት ያለው ጨክነን ካላፈረስን ግን አገር አይሰራም።